ምክትል አስረቃ ቦጋለ ታመነ ነኝ። እሺ 21ኛ ክፍለ ጦር ነኝ። አሁንስ እና ወይኔ የኛ ልጅ የሚሆኑ ህፃናት የ5 ዓመት የ15 ዓመት ህፃናት እየሞቱ ነው። ይሄ የትግራይ ህፃን መሞት የለበትም። ከእንግዲህ በየሞዳ አሁን የኛ ጦርን ቀርቷል መሆን የለበትም። ዶክተር አብይ አህመድ ከኢሳያስ ጋር ከመስማማት ከደብረጽዮን ጋር ተስማምቶ ይሄንን ክልል አንድ ማድረግ ነበረበት። ይሄ ወጣት በየሞታ ቀርቷል። ከእንግዲህ የትግራይ ወጣት የትግራይ ልጅ መሞት የለበትም። አላማ የሌለ ጦርነት ነው። እርስ በርስ ትላንትና ያሰለጠኑና አሰልጣኙን አገኙ ለካሱን ለመግደል ነው የመጣሁት ሰልጥኜ ማለት ነው። አላማ የሌለ ጦርነት ነው እስከዛሬ እየተዋገን ያለ ነው። ለዘመናት ጥላት የነበረውን አምጥቶ ትግርን ከመዝደፈር ከደብረጽዮን ጋር ተስማምቶ ስራውን ቢሰራ ይሄ ኪሳራ አይመጣም ነበር። አልቋል ተብሎ ሪፖርት ተደርጎ ቆይቶ ስንመጣ ሰው አልተደካም። እዚህ ውሸት ሪፖርት ነው። ለምን ግልጽ አያደርጉም? ስለዚህ ደሃ ልጅ እንግማት ይዘው በራላ ጥለን ይሄርን ነው። ስለዚህ ከዛሬ ጀምሮ ከእንግዲህ ይሄ ጦርነት መቆም አለበት። ሁኔታው በጣም ከባድ ነበር፣ እየተዋጋን ነበር። ያው በውጊያ ሰዓት ትገላለህ፣ ትገደላለህ። ሁኔታው በላይ ሲሆን ያው እጅ ተሰጥቷለህ። ያው እጅ ሰጥተን ወደዚህ ገብተናል። ከአሰራሩ መጥፎ እንደሆነ ከላይ እስከ ታች ችግር መኖሩን ተረድቻለሁ። ምርኮኛ ያዝ ይሄ ትግራይ ህዝብ በጣም ጥሩ ህዝብ ነው። በየመንገዱ እኛን ያበሉን ያጠጡ ያምጡቷል። አሁን ደግሞ ያው ሰባዊ እንትኑ ተጀምሯል። ውሃም እየሰጡ ያበሉን ያጠጡ ነው። ቁስለኛን ያከሙ አይዛችሁ ያገዙን እና በዚህ መቀጠል አለባችሁ ብዬ ነው የሚያስተላልፈው። አዎ አንድ ሰው እንደም መነካት የለበትም እየተባለ ማለት ነው እና በጥሩ ሁኔታ ተይዘናል። በዚሁ መቀጠል አለበት ነው ለወጣቱ የሚያስተላልፈው መልእክት። አላማን አውቆ መምጣት ነው። አላማን ሳናቅ ነው የመጣ ነው። እኛ አላወኩም ምን አላማ በተበላሽበት ሰዓት ነው የመጣ ነው። ነገሮቹ ሁሉ ትክክል ባልሆነበት ሰዓት ማለት ነው። ስለዚህ አሁን ወጣቱ ከእንግዲህ አላማን አውቆ ማን ከማን ጋር እየተዋጋ ነው የሚለው ነገር አውቆ ተረድቶ መምጣት አለበት። ነው ትርጉም የሌለ ጦርነት ነው። ወንድምን እየገደልኩ ትላንትና ያሰለጠነውና አሰልጣኙን እየገደልኩ ትርጉም የሌለ ጦርነት ስለሆነ የሚመጣው ወጣትም አላማውን አውቆ መምጣት አለበት። ስሜ እንድሪስ መሐመድ ይባላል። ያው ምክትል 10 አለቃ ነኝ። የ21ኛ ክፍለ ጦር የ3ኛ ብርጌድ የ2ኛ ሻለቃ አባል ነኝ። ተተማረክን በኋላ ምንም የደረሰብን በደልና ጭቆና የለም። የትግራይ ህዝብ ድሮ ማቃፊ ነው እናውቀዋለን። ወንድሞቻችን ጋር ግን በማናውቀው ነገር ጠባሳ እየጣልን ያለ ነው። የኢትዮጵያ የብሔር ብሔረሰብ ልጆች ምንም በማናውቀው ነገር ህይወታችንን እያጣን ከወንድሞቻችን ጋር ደም እየተፋሰስን ባለንበት ሰዓት የትግራይ ህዝብ እጃችንን ሰጥተን ለትግራይ ልዩ ኃይል እጅ ሰጥተን ውሃ ምግብ ሳይቀር ያቅማቸውን ያላቸውን እነሱም ስለሌላቸው በአካባቢው ከኛ በፊት የመጣ የሰራዊት አባል ንብረታቸውን ሁሉ የቤት ዕቃ ሳይቀር እህል ሳይቀር ስላቃጠለ ግን ቢሆንም ኖሮ ተካፍለው እያበሉን እያጠጡና ያለ ነው። ምንም የደረሰብን በደልና ጭቆና የለም። እኔ በጣም የምጠጠጠውና የማዝነው የፌዴራል መንግስት በህዝብ ደም መነገድ፣ በኢትዮጵያ ህዝብ በደሃ ልጅ ደም መነገድ ከምንም በላይ የሚያሳዝነው ማለት ነው። 9 ወር 8 ወር አካባቢ ሊሆነው ነው ይሄ ጉዳይ። በውጊያ የሚፈታ ነገር ምንም ነገር የለም። ፍቅር ብሏን ፍቅር እስከ መጨረሻው ከሆነ ይሁን፣ አለዛ ከትግራይ ህዝብ ጋር እኔ በግሌ ተደምሬ የምዋጋው አካል ጋር መዋጋት አለብኝ። ምክንያቱም ደሜም አንድ ነውና ማለት ነው። የኤርትራ መከላከያ የኤርትራ ሰራዊት ትግራይ ላይ ገብቶ የሚያደርገው ጭቆናና ግድያ መቆም አለበት፣ መውጣት አለበት። የማይወጣ ከሆነ ይሄ ሰራዊት ታፍኖ ነው ያለው። ሰራዊታችን ውስጡ የሰው ልጅ ውስጡ አይታይም ከላይ እንጂ እስከዚህ ድረስ ነው የኛ አቋም ማለት ነው። አሁን እዚህ ላይ ያላየሁትን መናገር አልችልም። ያየሁትን የምናገረው ሰራዊቱ የህዝብ ወገንተኝነቱ ህዝባዊ ወገንተኝነት አለው ድሮም ስለሚያውቀው ማለት ነው። ከዚህ የበለጠ ግን በጥሩ በሚሰሩት ውስጥ አጥፊዎች እንዳሉ ግልጽ ነው። ይሄንን ላይ ያለው ኦፊሰር ወይንም ላይ ያለው ጀሌናር ወንበር ላይ ቁጭ ብሎ አዲስ አበባ ላይ ቁጭ ብሎ ያን እንጂ ዝግ ወርዶ ያይም። የትግራይ ህዝብ ተጨቁኗን ተደፍሯል በቃ በማናቀው ነገር። ስለዚህ ሰሜን ዝም አለው ማንም አለው እስካሁን ድረስ የሚያቆይ ድርጊት የሚሆን አልነበረም። ይሄ ሆን ተብሎ ፌክ ነው። በቃ እርስ በርስ ለማባላት የተደረገ ፌክ ነው። በዚህ ፌክ ደግሞ ስልጣን ላይ መኖር አይቻልም። እውነትና እውነቱን ተናግረን የሞቱት ሞተዋን ያሉትን ደግሞ አንድ አድርጎ ኢትዮጵያን አንድ ማድረግ ነው። ብሔር ብሔረሰባችንን የብሔር ብሔረሰቦችን ህዝቦች አንድነት መቀጠል ነው ያለብን። ስለዚህ ሰራዊቱ
አልዘረፍኩም። እኔ በግሌ ካልዘረፍኩኝ ሌላ ሊዘርፍ ይችላል። እኔ ካልደፈርኩ ሌላ ሊደፍር ይችላል። ሌላው ካልደፈረ እኔ ደፍሬ ሊሆን ይችላል። የትግራይ ህዝብ ተጨቁኗን ተገፍቷል። ይሄ ደግሞ እውነትም ሀቅን እየመሰከረ ነው ያለው። እኛም ተጨቁነን ጠፍተን ስንሄድ ተይዘን እየመጣን እየታሰርን ለምን ይሄ ይሆናል ብለን ስንል ቀስቃሾች እየተባልን እየታሰርን ባለንበት ሰዓት እንደዚህ አይነት አጋጣሚ አጋጥሞናል። እጅ ሰጥተናል። እጅ ሰጥተን ፈጣሪ እውነት ከነሱ ጋር ፈጣሪ ባርካቸው የትግራይ ህዝብ እየደገፈና ያለንም አሁን ወደ ቤተሰቦቻችን በምንሄድበት አቅጣጫ አሳይተውን እየለመንም ሆነ ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር መገናኘት እንፈልጋለን። የሚሊተሪ ዓለም እዚህ ላይ ከኔ በግሌ ሚሊተሪ እዚህ ላይ ለኔ አብቅቶብኛል ማለት ነው። ቁማር ስለሆነ እኔ የማስተላልፈው ለሀገር መከላከያ ሰራዊት በአጠቃላይ ይሄ ውጊያ ታሪክ የለውም። ድሮ ባንደርስበትም ኢትዮ ኤርትራ ታሪክ አለው። ታሪኩ ደግሞ ተገልብጦ ትግራይ ኢትዮጵያ ወይንም ኢትዮጵያ ትግራይ ኢትዮጵያ ወይንም ኢትዮጵያ ትግራይ ሊሆን አይችልም። የሚያዋጣን ዳር ድንበራችን ባድሜን ይዘን ትጥቃችንን ታጥቀን ከሌላ የሚመጣብንን ጥላት መጠበቅ እንጂ የውስጥ ጥላት የለንም። የሚያዋጣን የትግራይ ህዝብ ጋር አንድ ሆነን ሰራዊታችን አንድ ሆኖ የሰራዊት አባላችን ንቅናቄውን አድርጎ ሆ ብሎ ወጥቶ ከህዝቡ መቆም አለበት ባይነኝ። የመከላከያ ሰራዊት አባል የትግራይ ህዝብ ላይ ያልወለደ ከትግራይ ህዝብ ያልወለደ የአማራ ልጅ የለም። የአማራ የደቡብም ከትግራይ ያልወለደ የለም። የትግራዩም ከአማራም ከደቡብም ከኦሮሞም ከብሔር ብሔረሰብ የተዋለድን ስለሆነ ደማችን ቢቆረጥ የሁላችንም አንድ ስለሆነ የመከላከያ ሰራዊት አባል ከዚህ በኋላ ከዚች ቀን ከዚች ካሁኗ ሰዓት ጀምሮ መንቃት አለባችሁ ነው የምለው። ፌክ እንደሆነ መንቃት አለባችሁ ነው የምለው። አመሰግናለሁ።